ይቺ ሴትዮ አብዳለች እያሉ ሰው ሁሉ እየገፋትና እንዲሁም ደግሞ እየፈራት የምትሄደዋ የባቡሬ እናት ዛሬ ባለቤቷን በትራስ አንቃ ገለዋለች። ባለቤቷ እንግዲህ በሽተኛ ሲሆን ልጄ በመጣችና እውነቱን ሁሉ በነገርኳት እያሉ ቅምጥልን እየጠበቁ ባለበት ሰዓት ላይ ልጅህ እንደሆነ ለምን አታምንም? እኔ ከሌላ ሰው አላመጣሁትም፣ ልጁ ያንተ ነው። ለምንድን ነው የማታምነው? የማታምነው ከሆነ ዛሬ እገልሃለሁ በማለት እንግዲህ የበረከት እናት በትራስ አፍነው ገለውታል። በሌላ በኩል ደግሞ ቤዛ በድጋሚ ወደ እነ ፍቅር ቤት በመምጣት ይቅርታ አድርግልኝ፣ ወንድሜ ቤቱ ተሸጦ ወደ አረብ ሀገር ሊሄድ ነው። እናም እባክሽን ይቅርታ አድርግልኝ፣ እዚህ ልቀመጥ እያለች እየተማጸነች ትገኛለች። የፍቅር እናት ግን በጭራሽ አይሆንም፣ ፍቅርና ዴቭ ላይ ያደረግሽውን ነገር በፍጹም ልረሳልሽ አልችልም በማለት እንግዲህ ተናግራታለች። በሌላ በኩል ደግሞ የተከሰተው ቤዛ አሁንም ብር ለማግኘት ሰበብ ነውና የምትፈልገው ቲናን ፍቅርንና አዴን ግደይና ዴቭን የግልሽ አድርጊ በማለት እንግዲህ መረጃ ሰጥታታለች። ይህን ለማድረግ ደግሞ እኔ በእኔ ጣየው እኔ አደርግልሻለሁ በማለት ነው የነገረቻት። ምክንያቱም እንግዲህ ወይም መርዝ ሰጥታ ለእነሱ ልትገልላት አስባ ይሆናል። ቤዛ አሁን ላይ አይኗን ጨፍና የምትመለከተው ገንዘብ ስለሆነ ገንዘብ ተሰጠቻት ምንም ነገር ለማድረግ ወደኋላ አትልምና። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ አደይ ድራማ ክፍል 129ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው የባቡሬ እናት ወደ አባቱ ቤት በመሄድ ለምንድን ነው ልጅ እንደሆነ የማታምነው እያለችው ነበረ። ዛሬ ላይ ደግሞ የኔ ልጅ አይደለም የትም ትተንዘላዘል ያመጣሽው ልጅ ነው ወይ ልጅ እምለው በማለት ተናግረዋል። ይህንን ጉድሽን ሁሉ ልጅሽ እንዳይሰማ ይልቅ ዝም ብትይ ይሻልሻል እያሉ እየተጣሉ በነበረበት ሰዓት ባቡሬ በመድረስ ገላግሏቸዋል። ማዘሯ አባባ ምን እያደረጋችሁ ነው በማለት እንግዲህ ገላግሏቸው የባቡሬ እናት ወደ ቦታዋ ልትመለስ ችላለች። በዛን ሰዓት እንግዲህ ምንድነው የተከሰተው አሁን የማላውቀው ነገር ምን አለ በማለት አባቱን ጠይቆ ነበረ። ምንም ነገር የለም ብሎ ሊሸኘው ቢያስብም ነገር ግን አባቴ ማን ነው በማለት ጠይቆ ነበረ። እኔ እንደ ቅምጥል እንደ ልጄ ነው የማይህ ልጄ ነህ፣ ነገር ግን አንተ ከጎረቤት ነው የወለደችህ አባትህ እኔ አይደለሁም በማለት ተናግሯል። እና አባቴ ማን ነው? አባቴን ማወቅ እፈልጋለሁ በማለትም ጠይቆት ነበረ። እኔ አላቅም እሷን ጠይቃት በማለት ይነግረዋል። ባቡሬም ወደ እናቱ ጋር በማቅናት አባቴ ማን ነው እንድነግረኝ እፈልጋለሁ በማለት እንግዲህ ጥያቄውን አቅርቦ ነበረ። አያገባህም፣ አይመለከትም፣ በቃ ተወኝ፣ ራሴ ከተራሴ ጋር ልኖርበት፣ ቅጣት ልቀጣበት፣ በቃ ተወኝ እያለች እንግዲህ ልጇንም ልታባረረው ችላለች። የቅምጥልም አባት እንግዲህ የያዛቸው በሽታ እያሳላቸው ይገኛል። አዴና ዴቭም ወደ እነሱ ቤት በመሄድ እንግዲህ ውሃ መድኃኒት እየሰጠች ስትንከባከበው ነበረ። በጣም ደስ ትላላችሁ እናንተ ያለ ጓደኞች እያሏት እስካሁን ለምንድን ነው ያላስተዋወቀችኝ እያሉ ቅምጥልም እየወቀሷት ይገኛሉ። በመሀል እንግዲህ ልም የሚያደርግ ሳል ይይዛቸዋል። በዛን ሰዓት ቡና ላፍላ ወይ ትኩስ ነገር ላምጣ ወይ እያለች አደይ ብትንቆራጠጥም ወይ ሆስፒታል ለምን አንሄድም ብትልም እነሱ ግን ፈቃደኛ ሊሆኑ አልቻሉም። ደህና ነኝ አሁን ደውያችን ልጅ የመጣ ሁሉም ነገር በነገርኳትና ቁርጧን ባወቀች እያሉ ይገኛሉ። እንግዲህ እናትና አባት የደበቁት ሚስጥር አለ ማለት ነው። ቤዛም እንግዲህ ወደ እነ ፍቅር ቤት በመምጣት እባክሽን እትዬ እባክሽ ይቅርታ አድርግልኝ፣ ሁለተኛ የለመደኝም፣ አሁን ግን የምኖርበት የለም፣ በቃ እዚህ ልቀመጥ በማለት ይቅርታ ጠይቃ ነበረ። ይቅርታሽን ተቀብያለሁ፣ ነገር ግን ፍቅርና ዴቭ ላይ ያደረግሽውን ነገር መቼም ልረሳው አልችልም፣ እዚህ ቤት ሁለተኛ ድርሽ እንዳትይ ውጭልኝ አሁን በማለት ተናግራታለች። ፍቅርም እንግዲህ ይቅርታ ስትቀበል የፍቅር እናት እማዬ እዚህ ቤት ታስቀምጫ ነው በማለት ተናግራ ነበረ። ነገር ግን የፍቅር እናት እንደውም ይጄ አስወጫት በማለት ነበረ እየተናገረችው። ፍቅርም እንግዲህ ሂጂ ውጪ ስትላት እንደራደር ከአንቺ ጋር እናውራ እንስማማ በማለት ቤዛም ጠይቃት ነበረ። ነገር ግን ፍቅር እሺ ልትላት አልቻለችም።
በሌላ በኩል ደግሞ ቲና ለሊን በመንገድ ላይ ስታገኛት ጓደኛሽን አደይን አስጠንቅቂያት፣ እሷ ባትኖር እኮ እስካሁን ሁሉንም ነገር ጨርሼ ነበረ፣ ስለዚህ ከዴቭ እንድትርቅ ንገሪያት እያለች እንግዲህ ለለሊ ነግራት ነበረ። እንደውም አዴና ዴቭ የማንንም ምክርና እርዳታ አያስፈልጉም፣ እንደውም ካጠገባቸው መራቅ አለብሽ በማለት ትነግራታለች። ነገሩ አንቺን ሰውነሽ ብዬ አንቺን የማወራው በማለት እንግዲህ ቲና ትታት ትሄዳለች። ገንዘብ ታየች ምንም ነገር ለማድረግ ወደ ኋላ የማትለው ቤዛ እንግዲህ አዴንና ዴቭን ለመለያየት ቲና ጋር እየተነጋገረች ነበረ። አንቺ ዴቭን ለራስሽ ማረግ ተፈለግሽ አዴንና ፍቅርን መግደል ነው በማለት ነው እየተናገረችው። ቤዛ ግን ምን ያክል ጭካኔና ርህራሄ የሌላት ሰው እንደሆነች በዚህ ነው ማየት የሚቻለው። እንግዲህ ነይሺ እንነጋገር በማለት ሊነጋገሩ በሚሄዱበት ሰዓት ባቡሬ እያያቸው ነበረ። ልክ ቲና ባቡሬን ስታየው እኔ በዚያ አልሄድም በማለት ተመልሳ ሄዳለች። እንግዲህ ምናልባት አዴ ተመልሳ ወደዛ ቤት ስለምትሄድ ምናልባትም መርዙን አሁንም ልትሰጣቸው ትችላለች። ይቺ የማትታመናትና ቤዛ ማለት ነው። በሌላ በኩል ደግሞ ለሊ የባቡሬ እናት የነገረቻትን በሙሉ ለባቡሬ ነግረዋለች። አባትህ ነው ነገር ግን አያምንም፣ ግን አባትህ እሱ ነው በማለት እንግዲህ የቅምጥል አባት ወንድም የቅምጥል አባት አባቱ እንደሆነ ነግረዋለች። እንግዲህ ስትነግረውም ብቻዬን መሆን እፈልጋለሁ ብሎ ከቤት ወጥቷል። እንግዲህ ምን ሊያደርግ እንደሚችል አይታወቅም። አዴና ዴቭም እንግዲህ ወደ ቤት በሚመለሱበት ሰዓት ማለትም ወደ ለሊጋ በሚሄዱበት ሰዓት ላይ ቲና አግኝታቸው ነበረ። ቲናም እንግዲህ ከዚች ከሰራተኛ ጋር ጊዜህን አታባክን በማለት ነበረ ቀጥታ ለዴቭ የነገረችው። ዴቭም ምንም ቃላት ሳይመልስ ጥፊ ነበረ ያከናነባት። አሁን ሁለተኛ ጥፊ ሳልደግምሽ ከዚህ ሂጂ ቢላትም እሷ ግን ልትሄድ ስላልቻለች ነይ በቃ የኔ ውድ ከዚህ እንሄድ በማለት ነበረ ትተዋት ሄዱት። በዚህም እንግዲህ ቲና በጣም ተናዳለች። ቤተሰቦቹ እንኳን አንቺንና እኔንም እንጃ መቀበላቸውን በማለት ነው የተናገረችው። በሌላ በኩል ደግሞ አሹና ሮማን ናቸው። አሹና ሮማን አሁን ቀረቤታቸው እጅግ ደስ ይላል። አሹ ሮማን ቅርቡ ስለሆነችለት አሁን በጣም ተደስቷል። ስትጠፋበት ኩሽና ጥልቅ ብሎ ነበረ። እዛም ሄዶ ምን ልትሰራ መጣ ሂድ እንጂ ስትለው አይ እናፍቀሽኝ እኮ ነው ጥፍት እኮ አልሽብኝ በማለት ነበረ እየተናገረው። በዚህ መሀል እንግዲህ የፍቅር እናት መታ አሹ ምን ታደርጋለህ እዚህ በማለት ነበረ እየጠየቀችው። አሹም እንግዲህ ሲርበተበት አይ የበላበትን ሳህን ሊያመጣልኝ መጥቶ ነው በማለት ሮማኔ ነግራለታለች። በዛ መሀል እንግዲህ እሺ እንደዛ ከሆነ በማለት እትዬ ወጥተዋል ማለት ነው። ስራም ከጨረሰች በኋላ ወደ አሹ ጋር አቅንታ ነበረ። በዛም ለምንድነው የምትጠፊብኝ ለምንድነው ቶሎ የማትመጪው በማለት ጠይቋት ነበረ። አሹ አሁን ላይ እጅግ ደስተኛ ነን፣ ሁለታችንም ስራ አገኘን። ነገር ግን አሁን እትዬ በትንሽ ነገር እንዲቀየሙና ስራዬን ማጣት አልፈልግም፣ ስራችንን መስራት አለብን በማለት እንግዲህ ተመካክረዋል። እንደዚህም ሲያወሩ ሩታ ደረጃ ላይ ሆና እየሰማች ነበረ። እንግዲህ ሩታ አሁንም ፍቅር ሳይጀምራት አይቀርም፣ ደግሞ ጉድና ጅራት ከወደ ኋላ ነው ይባላል። ትንሽ የቀናች ይመስላል። ለምንድን ነው ግን ሮማን እዚህ ቤት ከመጣች በኋላ እኔን ጣልጣል አድርገኛል? ቆይ ለቪዲዮ ብቻ ነው ወይ እኔን የምፈልገኝ በማለትም ጠይቀው ነበረ። አሹ ግን ያው የዋህነቱን ነውና አረ እፈልግሻለሁ እንጂ በማለት ነበረ የተናገረው። ብታስብበት ይሻላል በማለትም እንግዲህ ነግራው ሄዳለች። በሌላ በኩል ደግሞ ሮማን ተኝታ ሳለ ፍቅር ተነሺ ቤቱን አጽጂው ተነሺ እንደ ሀርጊው እያለች ትገኛለች። እኔ እኮ ቤቱን ጨርሼ አጽድቻለሁ፣ ድጋሚ ነው ወይ የማጸዳው? እኔ ስራዬን ጨርሼ ነው የተኛሁት፣ ስለዚህ ርቅስ አንቺ ከዚህ አትረብሽኝ ውጪ በማለት ነበረ ፍቅርን የተናገረቻት። ፍቅርም እንግዲህ እኔ እኮ አሰሪሽ ነኝ ያዘዝኩሽን ነገር ማድረግ አለብሽ በማለት ተነጋግረዋል። በሌላ በኩል ደግሞ የበረከት እናት ወደ አባቱ ቤት በመሄድ ልጅህን ካላመንክ እገልሃለሁ በማለት እንግዲህ በትራስ አፍና ይዛው እንግዲህ ተኝቶ ነው የታየው። ይሞታሉ ወይንስ ይድናል? አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ ሁኑ። ሰላም ለሀገራችን፣ ሰላም ለሕዝባችን።